እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክህን እግዚአብሔርን በፍጹም ልቤ፣ በፍጹምም ነፍሴ፣ በፍጹምም ኃይሌ ውደድ። ዘዳግም 6:4። ሁለተኛዋ ጥያቄ ልስጥህና ከዛ አንተ ታስረዳኝና ጊዜህን አልበላም ማለት ነው። ምን ይላል? ዮሐንስ 14:23 ላይ ኢየሱስም የሚለው ነገር አለ። እኔን የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱም እንመጣለን፣ በእርሱ መኖሪያ እናደርጋለን የሚለው ለምንድን ነው? እመጣለሁ በእርሱም መኖሪያን አደርጋለሁ ብሎ ማጠቃለል ይችላል። ይሄ እንግዲህ በአካል በነበረበት ሰዓት ሲናገረው ያው ካረገ በኋላ ያው አሁን ህያው በሆነበት መጥቶ በሚያድርበት በእኛ ውስጥ እኔ ማለት ይችላል ነበር። ለምንድን ነው እኔም አብም መጥተን በዛ ውስጥ እናድራለን የሚለውን ትንሽ ክላሪፋይ አድርግልኝ። እግዚአብሔር ይባርክ። ሌላ ጥያቄ ካለ ሌላ ጊዜ ይመለሳል። ያ እሱ ጋር ምንድን ነው መሰለሽ፣ አሁን አንዳንድ የኢየሱስ ክርስቶስ አነጋገሮች በዛው በራሱ በመጽሐፍ ቅዱስ ካልሆነ በስተቀር ወደኛ ስናመጣው ወደኛ አካባቢ ባለ ቮካብለሪ ስናመጣው አያስኬዱም። የግዴታ እዛው መጽሐፍ ቅዱስ ነው የምንፈልገው። እንዴት እንደዚህ አይነት አገላለጾች ምን ማለት እንደሆኑ ለምንድን ነው እንግዲህ ይህንን ምለው? ለምሳሌ አንድ ነገር ላንሳልሽ እና እዛው ዮሐንስ ወንጌል ልመልስሽ። ምዕራፍ 10 ላይ ዮሐንስ ወንጌል ምዕራፍ 10 ዮሐንስ ወንጌል ምዕራፍ 10 ቁጥር 7 ላይ ኢየሱስም ደግሞ አላቸው፣ እውነት እውነት እላችኋለሁ እኔ የበጎች በር ነኝ ይላል። እንዴ አሁን የእሱ አነጋገር እንዴት ወደኛ እንዴት ቀጥታ እንደማይመጣ እንድታየው ነው። አሁን እኔ የበጎች በር ነኝ ይላል። ይሄ ቁጥር 7 ነው። ቁጥር 10 ላይ ደግሞ ስታነቢው ምን ይላል? 10 ላይ ይቅርታ 11 ላይ መልካም እረኛ እኔ ነኝ ይላል። በር ነኝ ይላል። መልካም እረኛም እኔ ነኝ ይላል። ከዛ ቁጥር 2ን እስኪ አንብቢው። ቁጥር 2 እዛው በበሩ የሚገባ ግን የበጎች እረኛ ነው። ኦኬ። በበሩ የሚገባ ግን የበጎች እረኛ ነው። ማን ነው በማን የሚገባው? ራሱ በራሱ በሩ ራሱ ነው፣ እረኛውም ራሱ ነው። አሁን ምን ያሳይሽ መሰለሽ፣ አንዳንድ ጊዜ የሆነ በጣም ስቱፒድ የሆነ የሚመስላቸው ሰዎች አሉ። ማለት የሆነ እነኛ አይገባቸውም ድንጋዮች ናቸው ምናምን ይሉናል። የዛ ጉዳይ አይደለም። ድንጋይ የመሆን ጉዳይ ሳይሆን የመንፈሳዊ ነገር አነጋገር ልክ እኛ በለመድነው አይነት በሰፈር ነገር እንድንተረጉመው የሚደረገው ግፊት እሱ አይደለም። እዛው በደንብ መታየት አለበት። የኛ የለመድነው አይነት አይደለም አገላለጾቹ። ደግሞ እኔ ልክ ነው ብዬ አስባለሁ። ምክንያቱም ከኛ ከፍ ካላለ እንዴት የሱ ይባላል? እንዴት ማለት የሱ የሚሆነው እኮ በሱ ልክ ሲነገር ነው። አሁን የኛ አይነት የቋንቋ የግዴታ አለመሆኑ ከፍ ማለቱ አገላለጹ ከፍ ማለቱ
እሱን ነው የእሱን ልክ ነው የሚነግረን። ያው ነገሩ እኮ የእግዚአብሔርም ቃል እኮ በራሱ መንፈስ መረዳት ካልመጣ ራሱ ያንን አንደርስታንድ ልናደርግ እኛ ስናመጣው ማለት ነው። አሁን እንደዚያ ግን በጣም እንዴት እንደሚገልጸው ላሳይሽ ብዬ ነው። ኦኬ አሁን ወደ አንቺ ልመለስና አሁን እንዴት ነው የሚኖረው የሚለውን ነገር እንድናይ ነው። አሁን በእኛ ይኖራል አብና ወልድ። ምክንያቱም ለምን እኔ ብቻ ብሎ እኔ እኖራለሁ ለምን አላለም ነበር ያልሽኝ ቅድም። ምክንያቱም ወይ አብ በቃ ማለት አው ሁለት አረገው ራሱን ገባ እዚህ ላይ እኔምና አብ መተን እንኖርበታለን ይላል። ሁለት ፐርሰን አድርጎ ማለት ነው። እና አንደኛ እሱ ኦኬ እሱ ደግሞ በስጋው እንግዲህ በስጋው ልጅ የተባለ ከነበረ በስጋው ልጅ የተባለ በዚህ አካል ልጅ ተብሎ የሚጠራ የነበረ ከሆነ በዚሁ ፊዚካል አካል እንግዲህ ይሄ ነገር የሚሆነው እንግዲህ ከትንሣኤ በኋላ ነው። እንግዲህ መጥቶ ወደኛ ማደር የሚሆንለት ከትንሣኤ በኋላ ያለ ህይወት ላይ ነው። ትንሣኤ በኋላ ምለ በቁሙ አይገባብን መቼም መንፈስ በስፒሪቱ ነው አይደል? በመንፈሱ እሱን ነው አሁን እሱን እንዴት ነው የምለው። እሱን ነው አሁን ምንድን ነው የሚለውን ነገር ማየት እዚህ ጋር ያስፈልጋል። ምክንያቱም የምንነጋገረው ኢየሱስ የተኛው ነው ራሱ ወደ ራሱ መግባት ስለሚችል ኢየሱስ እያወራን ነው። ከፍ ያለ ነገር ነው። በሩም ራሱ በረኛውም ራሱ ሆኖ ራሱ ወደ ራሱ ገባለሁ ብሎ መናገር ስለሚችል ኢየሱስ ነው የምንናገረው። ስለሚችል ነው፣ ስለኛ አይደለም። በእኛ ደረጃ ማውረድ የለብንም፣ በሱ ደረጃ ነው ማየት ያለብን የሚለውን ነገር ከያሽ በኋላ እንዴት ነው በእኛ የሚኖረው? እኛ ብቻ አይደል አሁን አብና ወልድ በእኛ የመኖር ብቻ ሳይሆን እኛ ራሳችን በአብና በወልድም እንኖራለን። ግን እንዴት ነው የምንኖረው? እኛ ወደ በአብና በወልድ ስንኖር እንዴት ነው? አብና ወልድ በእኛ ሲኖር እንዴት ነው? አብ ብቻ አለማለቱ ትክክል ነው። ምክንያቱም ያው ሰውነትም አለ መለኮትነትም አለ ብለናል። ስለዚህ አንደኛው ብቻ ወደ አንደኛው ብቻ እኔ ወይ አብ ብቻ ወይ ወልድ ብቻ ማለት ነበረበት የሚለው አብም ወልድም ስለሆነ ነው የሚል ስለሆነ ችግር የለውም። እሱኛው እንትን አያደርገንም። አንደኛ ዮሐንስ ምዕራፍ 2 ላይ ይመስለኛል ይህንን ያየሁት። አንደኛ ዮሐንስ ምዕራፍ 2 ላይ እስኪ እና ምን ይላል? ቁጥር 24 ላይ እናንተስ ከመጀመሪያ የሰማችሁት በእናንተ ጸንቶ ይኖር። ከመጀመሪያ የሰማችሁት በእናንተ ቢኖር እናንተ ደግሞ በአብና ይቅርታ በወልድና በአብ ትኖራላችሁ። አይሹ አሁን እኛ ራሳችን በማን እንኖራለን? በወልድና በአብ አይደለ? ዮሐንስ ወንጌል ቅድም ያነበብ ነው ምዕራፍ 14 ቅድም ያነበብሽው ላይ አብና ወልድ ነው በእኛ የሚኖሩት የተባለ። እዚህኛው ላይ ደግሞ እኛ ራሳችን በማን እንኖራለን? በአብና በወልድ እንኖራለን። ግን እንዴት ነው የሚኖረው? አሁን ይሄ አገላለጽ በአብና በወልድ ትኖራላችሁ የሚለው አገላለጽ እኛ በሁለት ፐርሰኖች ሄደን እንኖራለን ወይም አንድ ፐርሰንም ቢሆን ወደ አንድ ፐርሰን ውስጥ እንገባለን፣ እንደሱ አይደለም። አሁን ይህን የሚያክል ትልቅ ነገር ክሌም አድርጎ ትርጉሙን ግን ስታየው ምንድን ነው የሚሆነው? ከመጀመሪያ የሰማችሁት በእናንተ ቢኖር ነው። በቃ ይሄ ከመጀመሪያ የሰማችሁት በእናንተ ቢኖር እናንተ ደግሞ በወልድና በአብ ትኖራላችሁ። ስለዚህ አሁን የሰማነውን ነገር በእኛ ጸንቶ እናንተስ ከመጀመሪያ የሰማችሁት በእናንተ ጸንቶ ይኖራል። ከመጀመሪያ የሰማችሁት በእናንተ ቢኖር እናንተ ደግሞ በአብና በወልድ ትኖራላችሁ። ስለዚህ አንድ ሰው
በሰማው ነገር ጸንቶ ሲኖር በአብና በወልድ ይኖራል ይባልለታል ማለት ነው። እዚህ ያልጸና ደግሞ በሰማው ነገር ጸንቶ የማይኖር ከሆነ ደግሞ በአብና በወልድ አይኖርም። ስለዚህ በአብና በወልድ መኖር ማለት በዚህ ልክ የሚታይ ነው ማለት ነው። አሁን በጣም የሚገርም አገላለጽ ነው። ጸንቶ መኖር ማለት ትርጉሙ በዚህ ልክ መተርጎሙ እንዴ ለእኛ በጣም እንትን አይደለም። የሆነ እንደዚህ አይነት አገላለጽ አናውቅም። ስለዚህ በአብና በወልድ የኛ መኖር የሚባለው ነገር ወደ ሁለት ፐርሰኖች ሄደን አንድ ቀን ትራንስፈር እንደረጋለን ማለት ሳይሆን በሰማነው ነገር ጸንቶ መኖር ማለት ነው። በሰማነውን ነገር ጸንተን ስንኖር በአብና በወልድ ነው እየኖርን ያለነው ተብሎ ይተረጉመዋል መጽሐፍ ቅዱስ፣ ወይም ሰማይ እንደዚህ ነው የሚረዳው። አንድ ሰው ሲጸና በአብና በወልድ እየኖረ ነው ተብሎ ነው የሚነገርለት ማለት ነው። ኦኬ አሁን በሰማነው ነገር ስንጸና ነው ያ። ይሄኛው ደግሞ ቃሉን ስንጠብቅ ነው። ወደ ተመለሽና ዮሐንስ ወንጌል ምዕራፍ 14 ላይ በሰማነው ነገር ስንጸና እኛ በአብና በወልድ ትኖራላችሁ ተብሎ ይባልልናል። ቃሉን ስንጠብቅ ደግሞ አብና ወልድ በእኛ ይኖራሉ ይባላል። ዮሐንስ ወንጌል ተመለሽና ምዕራፍ 14 ላይ ቁጥር 23 ላይ ኢየሱስም መለሰ አለውም የሚወደኝ ቢኖር ቃሌን ይጠብቃል። ኦኬ አባቴም ይወደዋል፣ ወደ እርሱም እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን። ማን ላይ? ቃሉን የሚጠብቅ። ስለዚህ ቃሉን የሚጠብቅ ላይ አብና ወልድ ይኖራል ይባላል። በሰማው ነገር ደግሞ ስንጸና ደግሞ እኛ በአብና በወልድ እንኖራለን ይባላል እንጂ ጉዳዩ ይሄኛው አገላለጽ የአንድ የሆነ አካል ወደ ሌላ አካል እኛ ወደ አብና ወልድ ወይም አብና ወልድ ወደ እኛ ትራንስፈር የመደራረግ ጉዳይ አይደለም። እኛ በአብና ወልድ እንኖራለን፣ አብና ወልድም በእኛ ይኖራል። ግን በምንድን ነው የሚለካው? እኛ በአብና ወልድ እንኖራለን የሚባለው በሰማነው ነገር ጸንተን ስንኖር። ይህ ኤክስፕሬሽን አይ ቲንክ አንድ አይነት ነገር ነው። ቃሉን ስንጠብቅ ቃሌን የሚጠብቅ ሲልና ጸንቶ መኖር እርሱ እንድንኖርና እርሱም እንዲኖርብን ያደርጋል። አንድ አይነት ነገር ነው። ይሄኛውን በመጠበቅ ያመጣዋል፣ ያንን በመጽናት ያመጣዋል። ኦኬ መልካም። የመጀመሪያው ስለምንድን ነው ቃሉን ነው ስጋ ያደረገው የሚለውን መረዳት ምንድን ነው? እሱ እንዴት ነው? የእግዚአብሔር ቃል እግዚአብሔር ይባላል፣ የእግዚአብሔር ቃልም ይባላል። አሁን የእግዚአብሔር ቃል ስትይ ቃሉ የሚለው ነገር ይመጣል። አሁን ራዕይ መጽሐፍ ላይ ስታነብ ምን ይላል? በደም የተነጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሏል። እግዚአብሔር ተብሏል ሳይሆን የእግዚአብሔር ቃል ብሎ ያመጣዋል። ስለዚህ የእግዚአብሔር ቃል እግዚአብሔር ተብሎ የሚገለጽበት ጊዜም አለ፣ የእግዚአብሔር ቃል ተብሎ የሚገለጽበት ቃሉን ላከ ብሎ ደግሞ የእግዚአብሔር ቃል ይገለጻል። ቃሉ ላከ ወይም ደግሞ አንዳንዴ ደግሞ የእግዚአብሔር ቃል መጣ፣ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ ብሎ ይገልጸዋል። አንዳንዴ ደግሞ ቃሉ መጣ ተብሎ ይገለጻል። ስለዚህ ይህ ሁሉ አንዳንዴ ደግሞ እግዚአብሔር ራሱ ነው። ቃሉ እግዚአብሔር ራሱ ነው። ቃሉ የእግዚአብሔር ቃል እግዚአብሔር እየተባለ ይገለጻል፣ የእግዚአብሔር ቃል ማለት ነው። ነገር ግን እግዚአብሔር ቃል ብቻ አይደለም። በዮሐንስ ወንጌል ምዕራፍ 4:24 ላይ እግዚአብሔር መንፈስ ነው ይላል። ስለ እግዚአብሔር ስናጠና እግዚአብሔር ቃል ነው፣ እግዚአብሔር መንፈስ ነው። ግን
ስጋ ሆነ የሚለው ነገር ላይ ስንመጣ መንፈስ ስጋ ሆነ አይልም። ቃል ስጋ ሆነ ይላል። እግዚአብሔር ስጋ ሆነም አይልም። ቃል ስጋ ሆነ ግን ይላል። እግዚአብሔር ስጋ ሆነ በሚለው ጋር ስትመጪ፣ ምክንያቱም እግዚአብሔር ስጋ ሆነ ማለት ከቻልሽ መንፈስ ስጋ ሆነ ማለት መቻል አለበት። መንፈስ ስጋ ሆነ ማለት ማንችል ከሆነ ደግሞ እግዚአብሔር ስጋ ሆነ ማለት አንችልም። እግዚአብሔር ግን ቃልም መንፈስም ነው። ስለዚህ ከእግዚአብሔር ሁለንተና ስጋ ሆነ እንድንል የተፈቀደልን ቃልን ነው። ያ ቃል ግን የእግዚአብሔር ቃል ተብሎ ይገለጻል፣ ቃሉ ተብሎ ይገለጻል፣ እግዚአብሔር ተብሎ የሚገለጽበት ጊዜ አለ። ስለዚህ የአገላለጽ ጉዳይ ነው። አንድ ቦታ ላይ የእግዚአብሔር ቃል ብሎ ያለውን አንድ ቦታ ላይ እግዚአብሔር ብሎ ያመጣል፣ አንድ ቦታ ላይ ደግሞ ቃሉ ብሎ ያመጣል። ስለዚህ ቃሉና መንፈሱ ይለያሉ እንዴ? ራሱ ስፒሪት አይደለ ወርዱ? አዎ ምንድን ነው መሰለሽ፣ እኔ አሁን እንደሱ ብለን በአገላለጽ እንደሱ የምንወስድበት ጊዜ አለ። ግን ደግሞ እንደሱም ላይሆን የሚችልበት ሁኔታ ደግሞ አለ። አሁን እንደሱ ብቻ ነው ብለን ብንወስድ መንፈስ ስጋ ሆነ ለምንድን ነው ማንለው ታዲያ? እሱ እኮ ነው እሱ ነው። አሁን ለምሳሌ ስፒሪት ነው እኮ ሲጀምር መንፈስ ነው እግዚአብሔር። እዚህም ምድር ከመምጣቱ በፊትም መገለጫዎች በብዙ መልኩ ይገለጥ ነበር እንጂ ስፒሪት ነው። ስለዚህ ወርድ ሆኖ ሲመጣ ምናልባት ለሰው መገለጫ ለመደመጥ ቃል ተብሎ ይጠራ ይሆናል እንጂ ገብቶሃል አይደለ? ቃል ሆኖ ይመላለስ ስለነበረ በዛ ሰዎች አንደርስታንድ ያደርጉት ዘንድ ወርድ ሆኖ ይመጣል እንጂ ማንነቱ ግን ስፒሪት ነው። ኢቭን አሁን እንኳን የእግዚአብሔር ቃል ሆኖ ሲመጣ ስፒሪት ነው አይደለ? ስፒሪታችን ጋር ሲገናኝ ራሱ ስፒሪት ስለሆነ ነው። ብርሃንም ሲያበራልህ የሆነ ወደ መረዳትም ሲያመጣ ክብርም ሲጨምርልህ የሆነ ነገር ዲዘርንም ስታረግ ስፒሪቱን ነው እና በቃል ሆኖ ይገለጣል። እና እኔ አሁን ትንሽ ራሱ ምናልባት ይሄ ነገር ከእግዚአብሔር አንዱ ፓርቱ ነው ቃሉ ነው ሲባል እሱ ነገር ምናልባት እንደሱ ማለት ያስቸግራል። ግን እንዴት መሰለሽ አሁን ትንሽ ባረግሽ ለምሳሌ አሁን የማይታዩ ነገሮችን ይሄ ስፒሪት የሚለው ነገር በዛም ይመጣል። ለምሳሌ መላእክት ስፒሪት ሊባሉ ይችላሉ። መላእክት ቃል ግን አይባሉም። አይሹ። ስለዚህ እዛ ጋር ምንም እንኳን ቃል ስፒሪት ቢሆንም በአገላለጽ ግን መጽሐፍ ቅዱስ ይጠነቀቃል። ዝም ብለን አንዱ እንደዛ ስለሆነ ሁሉም ጋር እየወሰድን እናስገባ ብንለው አይሄድም። አይሹ። ስለዚህ አንዳንድ ቦታ ላይ ራሱ መጽሐፍ ቅዱስ ስለተጠቀመበት አገላለጽ መገደብ ሊያስፈልገን ይችላል። በሌላ ቦታ ላይ እኮ ተመሳሳይ አድርጎት ያስቀምጦትም ሊሆን ይችላል። ግን ያንን ተመሳሳይ ነገር ሁሉ ቦታ ላይ ካልተጠቀመበት የተጠቀመበት ቦታ ላይ ተጠቅመን ያልተጠቀመበት ቦታ ላይ ለመተው እንገደዳለን። አንድ አተረጓጎም ትክክል የሚሆነው ሁሉም ቦታ ላይ ስታስገቢው መስራት አለበት። እኔ የፈቀድኩት ቦታ ላይ ልክ እየሆነ እኔ አይቼው ማላውቀው ሰፈር ላይ ደግሞ ልክ እያልሆነ ሊቀጥል አይችልም። ስለዚህ ምንድን ነው ሁሉም ቦታ ላይ ልክ መምጣት አለበት እና አሁን መንፈስ የሚለውን ነገር የሚጠቀምባቸው ቦታዎች አሉ። ቃል የሚለውን የሚጠቀምበት ቦታ አለ፣ ማይጠቀምበት ቦታ አለ፣ አንድ አይነት አድርጎ የሚመጣበት ቦታ አለ። ስለዚህ
የሆነ ቦታ ላይ መንፈስ ቃልና መንፈስን ሲሚላር አድርጎ ስለሚያመጣው ሁሉ ቦታ ላይ እናስገባው ብለን መንፈስ የተባሉትን ቦታዎች በሙሉ ቃል 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 እያልን እያስገባል ብንሄድ አይመጣም። ቃል የተባሉበት ቦታዎች ላይ ደግሞ መንፈስ የሚለውን እያስገባን ብንሄድ አይመጣም። ስለዚህ መጽሐፍ ቅዱስ የገደበበት ቦታ ላይ ገድበ ነው ያለውን ብቻ እያልነው ለመሄድ እንገደዳለን ማለት ነው። ስለዚህ አይ ለመረዳት ያክል ነው እንግዲህ ምን ያህል እንደምትረዳ ታውቃለህ። ሰዎች አይምሮ ላይ በጣም አንደርስታንድ ለማድረግ ከባድ ነው። ገብቶሃል አባባሌ? ስፒሪት ነፍሳችን መንፈስ የሚባልበት ቦታ አለ። መላእክትም ስፒሪት የሚባሉበት ቦታ አለ። ሴጣንም ስፒሪት ተብሏል። ኦኬ አሁን የመናፍስቱ ኦኬ የመንፈሱ እንትን የመለያየቱ አይነቱን ለማሳየት ገባኝ አባባል። ስፒሪት ስትል ብዙ መገለጫ ያላቸው ፍጥረታት አሉ። ራሱ እግዚአብሔር መገለጫው ነው። በብዙ መገለጫ የሚጠቀስ ነገር ነው። ቃል የሚለውን ወስደሽ አሁን ልክ የሱኛውን ወስደሽ ስፒሪት የሚለው ቦታ ላይ አሁን ሴጣንም ቃል ይባላል ብለን ማለት አንችልም። ሰይጣንም ስፒሪት ነው። ልክ ነህ። መላእክት ስፒሪት መባል ይችላሉ፣ ግን መላእክት ቃል አይባልም። አዎ፣ ግን ምን እንደሆነ ታውቃለህ ፓስተር በረከት? እግዚአብሔር ቃሉን ነው ሲባል ቃሉን ነው ሲባል እንግዲህ እየተናገርንበት ያለው እሱ ነው። አብም በሰውነቱ በመለኮት ሙላት ተገልጦ ነው አልከኝና ኢየሱስ በመለኮት አባት ነው ራሱ በስጋ ሆኖ ስለመጣ በስጋ እንትን ያለውን ልጁ ተብሎ ተጠራ ስላልከኝ እንዲህ ከሆነ ወደ አጠቃላይ እሱ ነው በሚለው ነው። እሱ ነው አባትም። ስለዚህ በሰው ስጋ በስጋ ተገልጦ ስለነበረ ነው ስጋውን ነው ደግሞ ልጅ ብሎ የሚጠራው ብለህ ስታስረዳኝ ስለቆየህ እንደገና እንደዛ ከሆነ እግዚአብሔር ለምን ስጋ አይሆንም? ስጋ በቃ ወይ አብ ደግሞ ስጋ ሆነ ለምን አላለንም የሚለውን ይዤልህ ስለመጣው እና ምን ሲሉም ደግሞ ቃሉን ነው እንትን ያደረገው ሲባል እንግዲህ የሆነ ፓርት አለው ማለት ነው። እግዚአብሔር ብዙ ነው ፓርቱ፣ የሆነ ፓርቱን ነው ወይ ኢየሱስን ያደረገው በአካል የሚለውን ቅርጽ ይዞ ይመጣል። ገብቶሃል አባኔ? አይምሯችን ላይ ብዙ ስዕል ነው ያለው። ምን አለ መሰለሽ አሁን እግዚአብሔርን መጽሐፍ ቅዱስ የሚገልጽበትን አገላለጽ ነው። አሁን ለምሳሌ አሁን ቃል መንፈስ፣ ሎጎስ፣ ቴዎስ የሚባሉ ነገሮች አሉ። አሁን ወደኛ በእኛ ልክ ነው የምንናገረው። ትንሽ ደግሞ ወደዛ ገፋ ስታደርጊው ሎጎስ እና ቴዎስ ብሎ ያመጣዋል። ኦኬ ስጋ ሆነ የሚለው ግን ቴዎስን አይደለም ሎጎስን ነው። እንደዚህ ብሎ ነው ያስቀመጠው። ቴዎስ የሚለው ፓርት ምንድን ነው እያስረዳኸኝ ስለማላውቅ። አሁን ቴዎስ የምንለው እኛ እግዚአብሔር የምንለውን በግሪኩ ቴዎስ ብሎ ያመጣዋል። ራሱ አገላለጹ ላይ ራሱ የተለየ ነው ማለት ነው። እሺ ኦኬ እሺ። ስጋ ሆነ የሚለውን ጋር ስትመጪ ሎጎስን ነው ስጋ ሆነ የሚለው እንጂ ቴዎስ ስጋ ሆነ አይልም። ስለዚህ እንደዛ ከሆነ ያስቀመጠው ኦራይት ቃል ስጋ ሆነ ብሎናል። በሌላ ቦታ ላይ ደግሞ ሰው ሆነ ማለት ነው። ሰው ብሎ ያመጣዋል። ያዘጋጀው ሰው ብሎ ያመጣዋል። በዚህ ሰውነት በዚህ ስጋ ደግሞ እግዚአብሔር ወይም ደግሞ እግዚአብሔር አብ በስጋ ተገልጧል ነው የሚለው መጽሐፍ ቅዱስ። የአንደኛ ጢሞቴዎስ ምዕራፍ 3ን ስታነቢ በስጋ የተገለጠው ሕያው እግዚአብሔር ነው ይላል። ሕያው እግዚአብሔር ደግሞ መጽሐፍ ቅዱስ ለእግዚአብሔር አብ የሚጠቀምበት ቃል፣ እግዚአብሔር አብን ለመግለጽ የሚጠቀምበት ቃል ነው ሕያው እግዚአብሔር።
አሁን ሰዎች የሰውን ልጅ ማን ይሉታል የተባለበት ቦታ ላይ በተጠየቀበት ቦታ ላይ ጴጥሮስ ሲመልስ ምን ያለው? አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ያለው። ስለዚህ የሰው ልጅነቱ አባት አለው። የሰው ልጅ አምላክነቱ ደግሞ አባት የለውም። ስለዚህ ኢየሱስን አባት አለው ብሎ ይነግረን፣ አባትና እናት የለውም ደግሞ ብሎ የሚነግረን ቦታ አለ። አሁን እዚህ ላይ ስንመጣ ግን የሰው ልጅነቱ ግን አባት አለው እና ያን አባት ምን ብሎ የሚጠቅም የሕያው እግዚአብሔር ልጅ ነው። ስለዚህ ሕያው እግዚአብሔር የሚለው እዚህ ቦታ ላይ ማንን ነው የሚገልጽልን ያለው? እግዚአብሔር አብን ነው። የሕያው እግዚአብሔር ልጅ ነው። ስለዚህ ሕያው እግዚአብሔር አብ ነው። ከእግዚአብሔር አብ ውጭ ሕያው እግዚአብሔር ተብሎ የሚገለጽ መጽሐፍ ቅዱስ ላይ ማንም የለም። በስጋ የተገለጠው ማን ነው ብለሽ ሄደሽ አንደኛ ጢሞቴዎስ ላይ ቤቱ የእውነት አምድና መሰረት የሕያው እግዚአብሔር ቤተክርስቲያን ነው። እግዚአብሔር የምስል ሚስጥር ያለ ታላቅ ነው። በስጋ የተገለጠ ማን ነው? ሕያው እግዚአብሔር። ሕያው እግዚአብሔር ደግሞ መጽሐፍ ቅዱስ ለእግዚአብሔር አብ የሚሰጠው ቃል ነው። ስለዚህ እግዚአብሔር አብ ነው በስጋ የተገለጠው እንጂ እግዚአብሔር ወልድ የሚባል ከእግዚአብሔር አብ አጠገብ የነበረ ሌላ አካል አይደለም። ራሱ እግዚአብሔር አብ በስጋ ተገለጠ። ሕያው እግዚአብሔር በስጋ ተገለጠ። ለምንድን ነው ሐዋርያቶች ብዙ ጊዜ እርሱ ክርስቶስ ነው እያሉ ነበር ሲመሰክሩላቸው እና እርሱ ክርስቶስ ነው ምስክርነቱ ይበዛ የነበረው ማለት ነው። አየህ አሁን አብ ነው እሱ ነው ምናምን የሚለው ምናልባት በመገለጥ አይን ሲከፈት ምናምን የመጣ ሊሆን ይችላል በልህ እና እነሱ ግን ኢየሱስ እርሱ ክርስቶስ ነው ብለው ነበር እንትን የሚሉት ማለት ነው። እና ለምንድን ነው አብ ነው ወይ ፈጣሪ ነው የሚለውን ሞር ሊገልጹላቸው ያልፈለጉት ወይ ደግሞ ያላስተዋወቁት? እሱ ማለት ራሱ እኮ እርሱ ክርስቶስ ነው ማለት ምን ማለት ነው? ክርስቶስ ማለት እኮ በጣም ብዙ ነገር ነው። ክርስቶስ ሁሉ ነው በሁሉ ነው ይላል አይደለ? ቆላስይስ ምዕራፍ 3 ቁጥር 11 ላይ ምንድን ነው የሚለው? ክርስቶስ የሚለው ነገር ለአንድ ነገር ብቻ የሚገባ አይደለም። በጣም ብዙ ጊዜ ክርስቶስ የሚለውን ለወልድ ወይም ለእግዚአብሔር ልጅ ለሚለው የገባ ተደርጎ ስለሚታሰብ ነው። ስለዚህ ኢየሱስ እርሱ ክርስቶስ ነው እንጂ ኢየሱስ ክርስቶስ የእግዚአብሔር ልጅ ብቻ አይደለም። ክርስቶስ ስትይ አሁን እስቲ ቆላስይስ 3:11 አንብቢው እስኪ። እሺ ቆላስይስ 3:11 እሺ። በዚያ የግሪክ ሰው አይሁዳዊም፣ የተገረዘ ያልተገረዘም፣ አረማዊም፣ እስኩቴስም ባሪያ ሕዋስ ሰው መሆን አልተቻለም። ነገር ግን ክርስቶስ ሁሉ ነው፣ በሁሉም ነው። ክርስቶስ ሲባል አንድ ነገር ብቻ አይደለም። ለምንድን ነው ያንን የሚለው መጽሐፍ ቅዱስ መሰለሽ? አሁን ረጅም ሰዓት ስለቆየው ብዙ እንትን ላላደርግሽ እችላለሁ። ግን ለምሳሌ በአንደኛ ቆሮንቶስ ምዕራፍ 11 ላይ ብታነቢ የሴት ራስ ወንድ ነው ይላል። የወንድ ራስ ደግሞ ክርስቶስ ነው ይላል። የክርስቶስ ራስ ደግሞ እግዚአብሔር ነው ይላል። አሁን በዚህ ኮንቴክስት ክርስቶስ የሴቷ ራስ አይደለም፣ የወንድ ነው። አሁን ይሄ ሌላ ዳይሜንሽን ነው። እንዴት ክርስቶስ የወንድ ራስ ብቻ ይሆናል? የሴቷስ እንዴት ነው ያለው? አንድ የክርስቶስ የሚባለው ቃል መጽሐፍ ቅዱስ የሚጠቀምበት አንድ አገባብ ነው ይሄ። ኦኬ። ሌላ ደግሞ ክርስቶስ
የወንድም የሴትም ደግሞ ራስ የሚሆንበት ጊዜ ደግሞ አለ። በምን? ኤፌሶን መጽሐፍ ምዕራፍ 5 ላይ ስታነቢ ክርስቶስ የቤተ ክርስቲያን ራስ ነው ይላል። ቤተ ክርስቲያን የወንድ ብቻ አይደለችም ማለት አይደለች። በዚህ ኮንቴክስት ደግሞ የወንድም የሴትም የሁላችንም ራስ የሚሆንበት ጊዜ አለ። ሌላ ደግሞ ክርስቶስ በስጋ ከመምጣቱ በፊት የነበረውን የስሙ ትርጉም ስሙ የተቀባ ማለት ነው። ምናልባት በግሪክ ወይም ደግሞ ምንድነው አንድ ሌላ ቋንቋም አለ። የተቀባ ማለት ትርጉሙ የተቀባ ስለሆነ አጠቃቀሙ በስሙ ትርጉም የሚሄድ አይደለም። የተቀባ የተባለው በስጋ ከመጣ በኋላ ነው። አጠቃቀሙ ግን ለምሳሌ አንደኛ ቆሮንቶስ ምዕራፍ 10 ላይ ብታነቢ ይከተላቸው ከነበረው ከመንፈሳዊ አለት ተጠጥተዋል። ያም ማለት ክርስቶስ ነው። ክርስቶስ ነበረ ደግሞ ይላል። በስጋ ከመምጣቱ በፊት የነበረን ጉዳይም ክርስቶስ ብሎ ይገልጻል። ሌላ ደግሞ ቤተክርስቲያን አንድ አካል ብዙ ብልቶች ብሎ ቆሮንቶስ ላይ የሚጠቅሰው ይጠቅሳል እና ክርስቶስም እንዲሁ ነው ይላል። አንድ አካል ብዙ ብልቶች። አሁን ቅድም ራስ ነበረ፣ አሁን ደግሞ አንድ አካል ብዙ ብልቶች ክርስቶስ። ስለዚህ ክርስቶስ የሚለው በጣም ሰፊ ነው። በአንደኛ ዮሐንስ ምዕራፍ 2 ላይ ስታይ ደግሞ አብንና ወልድን የሚክድ ይህ የክርስቶስ ተቃዋሚ ነው። ወልድን የሚክድ አይደለም የክርስቶስ ተቃዋሚ የሚሆነው፣ አብና ወልድን የሚክድ የክርስቶስ ተቃዋሚ ብሎ ያመጣዋል። እዚህ ክርስቶስ የሚለው አብና ወልድን ይዞ ይመጣል። እዚህ ክርስቶስ ብለሽ አብና ወልድን ሪፈር የሚያደርግበት ጊዜ አለ። ክርስቶስ ብሎ መንፈሳዊ አለቱን ሪፈር የሚያደርግበት አለ። ክርስቶስ ብሎ የወንድን ራስ ሪፈር የሚያደርግበት ጊዜ አለ። ክርስቶስ ብሎ የቤተክርስቲያን ራስ ሪፈር የሚያደርግበት ጊዜ አለ። ክርስቶስ ብሎ ደግሞ የተቀባውን ሰውነት ብላቴናውን ቀባው ይላል። ክርስቶስ ብሎ ያስቀምጣል። ስለዚህ ኢየሱስን ክርስቶስ ነው ብሎ ነው መቀበል ያለበት ሲል ሁሉ በሁሉ ነው ብሎ የሚቀበል ማለት ነው እንጂ ልጅ ብቻ ብሎ የሚቀበል ማለት አይደለም። እነሱስ ምን ይረዱ ነበረ? ምን ይገባቸዋል? ክርስቶስ ሰሚዎቹ እንደዛ ብለው ሲመሰክሩላቸው የሆነ ነገር የሆነ አንደርስታንዲንግ ሊኖራቸው ይገባል። ሰው መቼም ክርስቶስ ከነዚህ መካከል ምንድን ነው ሊገልጹላቸው የሚፈልጉት እዛ ቦታ ላይ የሚለውን ነገር ለምሳሌ የሚመጣ አሁን ያቺ ውሃ የምትቀዳ ሴት የነበረችው መጥቶ የሚነግረን ክርስቶስ የሚባል መሲህ መጥቶ እውነቱን ሁሉ ይነግረናል ብላ ነው ያለችው ለሱ። ለምሳሌ እንደዛ ብላ እንግዲህ በዛም እንኳ አይተዋለች። ለሌሎቹ ደግሞ ሲገልጹ አሁን ለቆሮንቶስ ሰዎች ሲገልጹላቸው የወንድ ራስ ክርስቶስ ነው ብሎ ገልጾላቸዋል። ምን ሊያስረዳቸው ፈልጎ ነው? እዛ ጋር ደግሞ ሌላ ኮንቴክስት አለ። ለኤፌሶን ሰዎች የጻፈላቸው ላይ ደግሞ የቤተ ክርስቲያን ራስ ብሎ አስቀምጦላቸዋል። አሁንም ክርስቶስ ነው። ስለዚህ ክርስቶስ ብሎ ለእነሱ ደግሞ ሊገልጽላቸው የፈለገው ነገር አለ። ዮሐንስ መልእክት ደግሞ አብና ወልድን የሚክድ ይህ ክርስቶስ ተቃዋሚ ነው ብሎ አብና ወልድን ክርስቶስ ብሎ በዛ ኮንቴክስት ሲያመጣው እናያለን። ስለዚህ ክርስቶስ የሚለው ነገር መጽሐፍ ቅዱስ አንድ ነገር ብቻ የሚገልጽ ስላልሆነ ቆላሲያስ ላይ ክርስቶስ ሁሉ ነው በሁሉ ነው ብሎ ይጠቀልለዋል ማለት ነው። ስለዚህ ምንድን ነው እንግዲህ በዚህ አሁን ባለው በምናገረው ነገር ውስጥ አዘኝ ነው አብና ወልድ የተለያዩ አካላት አይደሉም። የአንዱ ኢየሱስ ሁለንተና የማይታየው ባህሪው አብ ተብሎ አምላክነቱ ልክ ሮሜ ምዕራፍ 1 ላይ እንደተጻፈው
የሚታየው መልኩ ደግሞ ወልድ ተብሎ። አሁን ስጋ የሚለው በጣም ሌጣ ቃል ነው፣ ቆዳ ያስመስላል። አሁን ልጁ አሁን የስጋውን ሰውነት ብሎ ልጁ ሞተ የሚለውን ነገር ሐዋርያው ዮሐንስ ሲገልጸው የሰውነቱ ቤተ መቅደስ ብሎ ነው የሚገልጸው። ትንሽ ክብር አለው። ዝም ብሎ አሁን ልጁ የሚለው ስጋ ነው ስትይ አንዳንዴ እንዲህ በእኛ ስናስበው ስጋ ማለት ምንድን ዝም ብሎ የሆነ አንድ ቆዳ አድርገን ልናስበው እንችላለን። ስለዚህ የሆነ ክብር ሰጥተው ነው የሚያስቀምጠው። ዮሐንስ ወንጌል ብቻ ነው ቃል ስጋ ብሎ ዝም ብሎ ስጋ በሚል ቃል የሚያስቀምጠው ዮሐንስ ወንጌል ምዕራፍ 1 ነው እንጂ ሌሎቹ የሰውነት ቤተ መቅደስ ብሎ ያስቀምጠዋል። ሐዋርያው ጳውሎስ ለምሳሌ በመጋረጃው ማለት በስጋው በኩል ብሎ ያስቀምጠዋል። በመረቀልን በአዲስና ሕያው መንገድ ሚል እንደዚህ አይነት ቃላቶች ያጅቡታል። ዝም ብሎ ስጋ የሚለው አንደኛ የምናስበው አይነት ሌጣ ቆዳ አድርገን እንድናስበው አያስፈልግም። ግን የእግዚአብሔር ልጅ የሚለው ነገር ከሰውነቱ ጋር ተያይዞ የሚመጣ ነገር ነው። አኮርዲንግ ቱ ዘ ፍሌሽ ብንለው ነው የሚሻለው። ፍሌሽ አሁን ብለን ከምንለው ሮሜ ላይ አኮርዲንግ ቱ ዘ ፍሌሽ ብሎ ይናገራል። ስጋ ይዞ ከመምጣቱ ስጋ ከመሆኑ ጋር የተያያዘ ነው የልጅነቱ ጉዳይ እንጂ ከዛ በፊት ዘላለም ኢየሱስ ክርስቶስ የዘላለም አባት ነው እንጂ የዘላለም ልጅ አይደለም። የለም እንደዛ አይነት ነገር። የዘላለም አባት እንጂ የዘላለም ልጅ መጽሐፍ ቅዱስ ውስጥ የለም። ልጅነቱ ልጅ የሚለውን ነገር ከእርሷ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። ከሴት የተወለደውን ልጁን ላከ ነው። ልጅም ይሆነኛል እኔም አምላክ እሆነዋለሁ ነው። ዓለማትን በልጁ የፈጠረው አይ ቲንክ እሱ ነገር እንዴት ተወስዷ መሰለሽ? የትኛው ልጅ ነው ዓለማትን የፈጠረበት? ተቆርጦ ስለሚነበብ ነው። አሁን ተቆርጦ ስለሚነበብ ዘላለማዊ ለማድረግ ይሞክራል። ኢቭን ተቆርጦም ተነበብ ዘላለማዊ አያደርግም። ምክንያቱም ዓለም ከዘላለም አልነበረም። ዓለምን የፈጠረበት ልጅ ብሎ መግለጽም ዓለም ከዘላለም የነበረ ዓለም የለም። ከሆነ ጊዜ በኋላ ነው የሚጀምረው የዓለም ጉዳይ። ነገር ግን ጥቅሱ ምንድን ነው የሚለው? እዛ ጋር ልጅ የሚለው ሁሉን ወራሽ ባደረገው ልጅ ነው ዓለማትን የፈጠረው። ሁሉን ወራሽ ባደረገው ዓለማትን በፈጠረበት ሁሉን ወራሽ ያደረገውን ልጅ ነው እንጂ ከምንም ነገር ከመፈጠሩ በፊት ልጅ የሚባል አካል ነበረኝ አይደለም። ሁሉን ወራሽ ያደረገው መቼ ነው? ሁሉን ወራሽ የሚለውን ያው በስጋ አካል ከከበረ በኋላ ሁሉን አስገዛለት ከስሞች ሁሉ በላይ ስም ሰጠው ምናምን በሚለው እዛ ላይ ነው። እዛውም ላይ እዛው ዕብራውያን ላይ የሚነበብበት ቦታ ላይ ስታነቢው ከመላእክት ይልቅ የሚበልጥ ስምን በወረሰ መጠን ይላል። መቼ ነው የወረሰው? ጌታ ኢየሱስም በማቴዎስ ወንጌል ላይ ምሳሌ የሰጠባቸው ማርቆስም ላይ ብታነቢ በፊት ነቢያቶችን ላከ፣ አልፈሩም፣ ገደሏቸው። መጨረሻ ላይ ግን ልጄን ያፍሩታል ብሎ ልጁን ምን አደረገ ይላል? ልጁን ላከ ይላል። ኦኬ ምን የሚለውን ልጁን ላከ ነው የሚለው? ወራሹ ይሄ ነው። ኦኬ ወራሹ ልጅ ነው። መቼ ነው የተላከው ግን ወራሹ? ሌሎች ነቢያቶች ሁሉ ከተላኩ በኋላ ነው። ወራሹ ይሄ ነው። ልጅ የተባለው በኋላ ላይ ነው እንጂ ከዘላለም አልነበረም። ከዘላለም የነበረው ቃል ሆኖ ነው የነበረው። ቃል ስጋ ከሆነ በኋላ ነው ልጅ የሚባል ነገር እንጂ ቃል ስጋ ከመሆኑ በፊት ልጅ ሆኖ ነበረ የሚል መጽሐፍ ቅዱስ ማስረጃ የለም። አንድም የዘላለም ልጅ የሚል ማስረጃ የሚሰጠን ግን የዘላለም አባት ነው። አባትነቱ ነው ዘላለማዊ የኢየሱስ እንጂ ልጅነቱ ግን ከሴት ከተወለደ በኋላ ነው የሚመጣው።
እነዚህን ነገሮች አሉ በመጽሐፍ ቅዱስ ውስጥ ከዘፍጥረት ጀምሮ የትም ቦታ አብና ወልድ እንዳሉ ማመን አለብን። አብና ወልድ ግን በተለያየ አካል የሚኖር አይደለም። አብ የማይታይ ባህሪ ነው። በሰማያት የምትኖር አባታችን ብሎ ነግሮናል። በእኔ የሚኖር አብ ብሎ ነግሮናል። ስለዚህ ስለ አብ ስናስብ በወልድ የሚኖር በሁሉ ቦታ የሚገኝ ነው። አብ ማለት ያ ነው። ግን ያው አብ የሚገኝበት ቦታ ሁሉ የአብ መታያ አይደለም። የአብ መታያ የሚባለው ወልድ ብቻ ነው። ስለዚህ በወልድ የሚኖርበት አኗኗር የመታያ መኖሪያው ነው። ሌላ ቦታ ሁሉ እንደሚኖረው ወይም በደቀ መዛሙርቱ ውስጥ እንደሚኖረው አይነት የሚታይ አይደለም። ስለዚህ ወልድን ያየ አብን አየ ሊባል ይችላል። ወልድ ያለው አብ አለው ሊባል ይችላል። ከአንደኛ ዮሐንስ ላይ እንደተጻፈው በወልድ የሚታመን በአብ አምኗል ሊባል ይችላል። ይሄ በወልድና በአብ ብቻ ያለ ግንኙነት ነው። ማንም ሰው እግዚአብሔር በእኔ ስላለ ብሎ በእኔ የሚያምን እኔን ካመንከኝ በቃ አብን አምናሃል ልትይኝ አትችይም። አብ በአንቺ ቢኖር በአንቺ ቢሰራ፣ ደቀ መዛሙርቱም እንደዛው። በአብና በወልድ ያለው ግን በጣም የተለየ ሁኔታ ሆኖ ነው የተቀመጠው። ስለዚህ አንድም ቦታ ላይ በመጽሐፍ ቅዱስ አብና ወልድን በአካል በአሰራር ሊለያይ ይችላል። አሰራር ልዩ ልዩ ነው። ሁሉን በሁሉ የሚያደርግ እግዚአብሔር ግን አንድ ነው ይላል። ስለዚህ አብና ወልድን በአሰራር ሊለይ ይችላል። በአካል ግን የሚለይ የመጽሐፍ ቅዱስ ማስረጃ የለም። ስለዚህ ሄደን ደግሞ መጨረሻ ላይ ቅድም እንዳየነው በራዕይ ምዕራፍ 22 መጨረሻችንም እንደዛ ነው የሚሆነው። መጨረሻችንም አብና ወልድ በአንድ ዙፋን፣ በአንድ አምልኮ፣ በአንድ አካል፣ በአንድ ስም ነው የሚጠነቀቀው። ስለዚህ ዛሬ ማምለክ ያለብን ዛሬ ማመን ያለብን መጨረሻችን ላይ የማይመጣን ነገር እዚህ ጋር ይሄኛው ቃል አልገባኝም፣ ይሄኛው እንደዚህ መሰለኝ፣ ይሄኛው ሁለት አካል ያስመስልልኛል፣ ይሄኛው እንደዚህ ያስመስልልኛል እና በይመስለኛል የሚደረግ ልክ ነው። ማይገቡን አባባሎች ቅድም እንኳን እንደተነጋገር ነው። እረኛም ራሱ በርም ራሱ ሆኖ እረኛው በበሩ ይገባል። እንደዚህ አይነት ትንሽ ከበድ ያሉ አገላለጻቸው እንደዚህ ሌላም ጸሌ፣ ጾመም፣ ላከ እንዲህ ያለ እንዲህ የሚሉ አንዳንድ ለእኛ ለሰዋዊ ተፈጥሮ እንግዳ የሆኑ አገላለጾች ሊገጥሙን ይችላሉ። እነሱም መጽሐፉ ራሱ ደግሞ ጊዜ ከሰጠነው ሊያብራራ ይችላል። ሊብራራ የሚችል ግን አዘኝ ዶብዘዴ ግን የሚጠናቀቀው አብና ወልድ በአንድ ዙፋን፣ በአንድ አምልኮ፣ በአንድ አካልና በአንድ ስም እንደሆነ ራዕይ መጽሐፍ ምዕራፍ 22 ቁጥር 3 አስቀምጧል። ከዛ ውጭ ያሉ በሙሉ ቴዎሎጂካል ክርክሮች ናቸው። ቲክቶክ እና እንደዚህ ሶሻል ሚዲያው ደግሞ ለእንደዚህ አይነት ነገር የተመቸ ነው። አንድ ሰው ከተቀበለሽ ትነግሪያለሽ፣ ካልተቀበለሽ ማንቋሸሽ እና መዝለፍ፣ መዘርጠጥ፣ ምንድነው ማብሸቅ፣ ብሽሽቅ ምናምን እንደዚህ ነገሮች ነው ያው የምታየው። እንዴት ነው የምናበሽቃቸው ምናምን የሚል አይነት አካሄድ አለ። ይሄ ነገር ግን ከዛ በላይ ተደርጎ መታሰብ አለበት፣ በደንብ መታየት አለበት። መጽሐፍ ቅዱስን በጥልቀት ለማየት የሞከርን ሰዎችንን በዚህ በኩል ያለ ነው። ዝም ብሎ ፊት ለፊት ሌማን አየነው ከሚለው በተሻለ በደንብ ጠልቀን ለማየት የሞከርን ሰዎች ነን እንጂ እንዲሁ መጽሐፍ ቅዱስን ያላነበብንም ወይ ደግሞ ዝም ብለን ሆን ብለን ለማበላሸትም የምንሞክር ሰዎችም አይደለንም። ምክንያቱም የለንም እንደዛ የምናደርግበት። ምክንያቱም ሁሉም ሰው ህይወቱ እንዲድን እንደሚፈልግ እኛም ህይወታችንን እንዲድን የምንፈልግ ሰዎች ነን። ግን እውነት ነው የተረዳነው ነገር አለ ብለን ነው። እሱማ እኮ በቃ ሰው የተረዳበትን እይታ ያመነበትን እና ለእሱ የተገለጠለትን ይዞ ነው እንትን የሚለው። ከዛ አንጻር መከባበሩ እጅግ መልካም ነው ባይ ነኝ። እንደገና ደግሞ ሰው ይግባውም አይግባውም እንግዲህ
ለክርስቶስ ነው። ሰው ስለ እውነቱ ነው እንትን የምንለው። እውነትም ለማወቅ ካለን ጉጉት አንጻር ነው መሆን ያለበት። ቢቻል ሰላማዊ በሆነ መልኩ የእግዚአብሔርን ነገር እውነት ሀቁ የቱ ጋ አለ ብሎ ማወቅ ነው መልካም ባይነኝ። ግን ከሁሉም ግሩፕ አለ የኔ ሆኖ የስጋ እንኳን የእግዚአብሔር ሊመስል የኦርጋናይዜሽን ክርክር በሚመስል በሁለቱም ሳይድ ማይገባ ነገር ሲሄድ ይታያል። የእንደዚህ አይነት ኃይለኛ ተቃዋሚ ነኝ። ማለት መንፈሳዊ ነው ይሄ ነገር። ይሄ የሰው ገንዘብ አይደል፣ የሰው ግሩፕ አይደል። ይሄ መንፈሳዊ ነገር ሲካሄድ እግዚአብሔርን ለማወቅ ከሚነሳ ከንጹህ ሕሊና ከእውነተኛ ልብ እሱን ለማወቅ ከሚፈለግ አንጻር ነው እንጂ የሚያደባድብም የሚያጨቃጭቅም አይደለም። ሰው እንኳን ሳተ እንኳን ብለህ ብትረዳው ሊያርምና ሊያበራለት የሚችል ጌታ አለው ብለህ ለቀቅ አድርጎ መሄድ መልካም ነው ባይነኝ። ስለዚህ በማንረዳበት በተረዳንበት ዛሬ ባይበራልኝ ነገ የሚያበራልኝ ጌታ አለ። ዛብ ከበራልኝ ደግሞ እንዲበራ ላለው ከተቀበሉ መልካም፣ ካልተቀበሉ ሚትሶኬ ብሎ መልቀቅ ጥሩ ነው። ያን ያህል ግን እንደ ጠላት ያይቶ በተለይ ክርስቶስ አለን በምንል ክርስቶስ የሚባለው ሴንተር እሱ ብለን እሱን ተኮር አድርገን በምናወራ ህዝቦች መካከል ጭቅጭቁን እንትኑን እኔ በጣም ነው የምቃወመው። ግን ይገባኛል የምትለው ነገር ይገባኛል። ጠላት ክፉ ሀሳብ ይዞ ምናምን ማን እንደዛ ያስባል? ማንም። ጆሆቫ ዊትነስም ቢሆን ለነሱ ዳንኩበት ልክ ነው ባሉት ነው የያዙት ያሉት። ሮንግም ይሁን ራይት ለነሱ እና ለእግዚአብሔር ነው የምትተወው ማለት ነው። ልታስረዳ ትሞክራለህ። ካልገባቸው በቃ ትቶ መሄድ ነው። ጭቅጭቅ አያስፈልግም፣ እንትን አያስፈልግም። በተለይ መንፈሳዊ ነገር ሲሆን አጠቃላይ እግዚአብሔርን ጽድቅም አይሰራም እንዲህ አይነት ነገር። ስለዚህ ነገር በጣም ነው የምቃወመው። በረጋ መንፈስና በመልካም ህሊና ግን እኔ ደስ ብሎኛል፣ ተምሬያለሁ። እንዲህ አይነት ህሊና ኑሮኝ ነው የምመጣው። ከሌሎች እማራለሁ። ብዙ ጊዜ መስማት ወደ እውነት ሁሉ እንዲያደርሰኝ እግዚአብሔር እንደሚረዳኝ ከንጹህ ህሊና አውቃለሁና ይገባኛል። ከዛ አንጻር ደግሞ አዳምጣለሁ። ብዙ ጊዜ ሰዎች ስላሉ አንተ ጋር ግን ብዙ ጊዜ ለመግባት ሞክሬ ብዙ ግን ነበሩ ሰዎች አልተሳካልኝም። ዛሬ ስላገኘሁ በጣም ደስ ብሎኛል። ፓስተር በረከት ብዙ ነገር ተምሬያለሁ። ሞር ደግሞ ዲግ አደርጋለሁ። እንግዲህ የሰጠኸኝን ነገር ይዤ እንደገና ደግሞ ወደ እግዚአብሔር ቃል ነገሩን ወደ ማብሰልሰል እሄዳለሁ። የተማርኩ ነው ለማለት ነው። እግዚአብሔር ያክብርልኝ። በጣም ነው የማመሰግነው ጊዜህን ስለሰጠኝ። እንግዲህ አድክም ያለው ግን በጣም ነው የማመሰግነው። ብዙ ነገር ነው የተማርኩት። ብዙ ነገር ይዣለሁ፣ አየዋለሁ እንደ እግዚአብሔር ቃል ማለት ነው። ተባረክልኝ። እሺ ሸራዬ፣ እኔም በጣም ነው የማመሰግነው። ያው በአንድ ጊዜ የሚያልቅ አይደለም። እኔም የመጣሽበትን ሁኔታ ስላየው በቃ እንጂ እንደዚህ እንደ ዛሬ ቆይቼ አላቅም። ሌላ አጋጣሚ ዛሬ ምናልባት ወይ አንቺ ወይ እኔ እድለኛ ሆነን ሌላ ፕሮግራም ስላልነበረኝ ቆየው እንጂ ማክሲመም 1 ሰዓት 2 ሰዓት ግፋ ካለ 2 ትንሽ ሊያልፍ ይችላል እንጂ ከ3 ሰዓት በላይ ቆይቼ አላውቅም። ዛሬ ግን በጣም ረጅም ሰዓት ነው የቆየሁት። በዛም አልቆጭም። ያው ጥያቄዎች ሊኖሩሽ ይችላሉ። እነዛን አይነት ጥያቄዎች ቢመጡ ብናያቸው በጣም ነው ደስ የሚለኝ።